እዚህ በኩል ዲያቆን ሄኖክ ኃይሌ የአላፋት ዝማሬ እዚህ በኩል በዘመድኩን እየተመራ የአላፋት ዝማሬ የሚለው መስቀል አደባባይ ላይ አድርጋችሁ ህዝቡን ጥቁር አልበሳችሁልኝ። ማስተር አብነት መታመሙን ሰምተናል። ህመሜን ለሰው ማሳየት አልፈልግም። እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም። አላፋት ዝማሬ ማለት ይሄ ነው። ሰው እንዴት በዚህ ቀንቶ እንዴት ይቅር ምናምን ይላል። እኔ እየገረመኝ ነው። ያለ ሰው የለም። ሰላም ዩቲዩባውያን እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። በዛሬው ዕለት ሶሻል ሚዲያ ላይ ምንድነው እየተባለ ያለው? የአላፋት ዝማሬ ቢቀር የሚል ነገር እየተነገረ ነው። ትችት እየቀረበበት ነው። ዲያቆን ሄኖክ ኃይሌ ተወዳጅ መምህር፣ ወጣቶችን በመቅረጽ የሚታወቀው ወንድማችን፣ እሱ ላይም ትችት ናዳ እየቀረበበት ነው። ምንድነው ጉዳዩ? እንመለከተዋለን። ከግራ ከቀኝ ያለውን ነገር አስቃኛችኋለሁ። ከእናንተ የሚጠበቀው ላይክ እያረጋችሁ ሀሳባችሁን ኮሜንት እንደተለመደው እስቲ ሰብስክራይብ። አረ ሰብስክራይብ የሚባለው ነገር 500 ሺህ ላይ 2 ዓመት 3 ዓመት ሊሆነኝ እኮ ነው። ምንድነው ይሄ ጉድ? አልወጣም ከዚህ 500 600 ሺህ አልገባም። አረ ሰብስክራይብ አድርጉ ውድ ተከታታዮቼ። ለማንኛውም አሽሩካ የምርጦች ምርጫ ይቀጥላል። በትውልዳችን ከተነሱ ሰዎች የምናከብረው የምንወደው ወንድማችን ማስተር አብነት መታመሙን ሰምተናል። ጸልዩልኝ ኢትዮጵያውያን እናቶቼ፣ ወንድሞቼ፣ አባቶቼ እያለ ይገኛል። መልእክቱን ላስተላልፍ። መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። የዘመናችን ጀግና የሆነው ልበ መልካም ማንነትን፣ ብሔርን፣ ሃይማኖትን ምንን ሳይለይ ተንበርክኮ አጥቦ እናቶችን እንባቸውን አብሶ የበርካታ ሰዎችን እንባ አብሶ አስተባብሮ ኢትዮጵያውያንን፣ ኤርትራውያንን እባካችሁ እንደግፍ ብሎ መልካም ስራ በመስራት የሚታወቅ ልጅ ነው። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። ሶሻል ሚዲያን ለመልካም እየተጠቀሙ ካሉ ወጣቶች መካከል የሚጠቀስ ነው። እግዚአብሔር ይማር፣ አይዞ በርታ በሉለት፣ አለንል እንበለው ማለት እወዳለሁ። አይዞ ወንድማችን ባለበት እግዚአብሔር በእጁ ይዳብስ፣ እመብርሃን ትዳብስ። አላፋት ዝማሬ የተባለው ፕሮግራም ላይ ቅሬታ እየቀረበ ይገኛል። በዚህ በኩል አዘጋጁ ዲያቆን ሄኖክ ኃይሌ አለ። በዚህ በኩል በዘመድኩን እየተመራ በርካታ ተቃውሞም እያስተናገደ የሚገኝ ጉዳይ ነው። ምንድነው የተባለው? በግራ በቀኝ ያለውን እንቃኛለን። አላፋት ዝማሬ ማለት ይሄ ነው። ሰው እንዴት በዚህ ቀንቶ እንዴት ይቅር ምናምን ይላል። እኔ እየገረመኝ ነው። በቃ ወጣቱም እንዴ በገና ዋዜማ በልዩ ሁኔታ አላፋት ዝማሬ ተብሎ የሚዘጋጀው ፕሮግራም ይቅር የምትሉት ታዲያ ጭፈራ ቤት ሄደና ክብር ወይ ምንድነው የምትሉት? ግራ የምታጋቡ ናችሁ የሚል ብዙ አይነት ሀሳብ እየተነሳበት ነው። እንመለከተዋለን። በሚገርም መልኩ አምናም በርካታ ሰዎች በምስጋና በዝማሬ እንደዚህ በቦሌ መድኃኔዓለም በደማቁ ይሄ ነው እንግዲህ እንዴት ያምራል እንዴት ደስ ይላል ስትሉ ነበር አምና ላይ። ይሄ ነው እንግዲህ ቢቀር እየተባለ ያለው ማለት ነው። ጭቅጭቅ ያስነሳው ፕሮግራም ስንት ነገር እያለ እንዳትሉኝ፣ ያው ዘመኑ የኢንተርኔት ነው። ሀሳብ አታንሱም አይባልም።
ምንድነው ታዲያ ተቃውሞ? እንመልከት። የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም ለዩኔስኮ አይደለም የምንኖረው። መምህር ፋንታሁን ዋቄ ናቸው። እሳቸው እንደሚሉት ይሄ ፕሮግራም ተካሂዶ ነጭ በነጭ ለብሷል። ኦርቶዶክስ ይሄ ነው ኢትዮጵያ ውስጥ ያለው መብታቸው ተከብሮ ዘና ፈታ እያሉ እየታዩ ነው፣ እያከበሩ ነው በዓላቸውንም ምናቸውንም። ይሄ ደግሞ በዓለም ሚዲያ ሲታይ እየደረሰ ያለውን በተለይ ኦርቶዶክስ ተኮር ጥቃት ይሸፍናል፣ አያሳይም ነው። ለዚህ ይህ ፕሮግራም ላይ ጥያቄ አለን ነው እንግዲህ የሚሉት። የአእላፋት ዝማሬ የጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ምሽት በሰውና በመላእክት ህብረት የተዘመረው የመጀመሪያውን ድንቅ ዝማሬ የአእላፋትን ዝማሬ መነሻ በማድረግ ስያሜውን ያገኘ ጉባኤ ነው። እልፍ አእላፋት ወትልፊት አእላፋት መጽሐፍ ቅዱስ ስለ መላእክት ቁጥር ሲናገር ብዙ ሺህ ጊዜ ሺህ አእላፋት ጊዜ አእላፋት ነው የሚል። አእላፋት ዝማሬ እንደዚህ አይነት ዓላማ መንፈሳዊ ጥሩ የሆነ ሀሳብ ይዞ ነው የተጀመሩት። እስቲ ደግሞ ዘመድኩን በቀለ ምን እያለ ነው እንስማው። የአእላፋት ዝማሬ የሚለውን መስቀል አደባባይ ላይ አድርጋችሁ ህዝቡን ጥቁር አልብሳችሁልኝ የአሩሲን የወለጋን ጭፍጨፋ የሚያሳይ በአማርኛ በእንግሊዝኛ አድርጋችሁ ጧፍ እያበሩ ደረት የሚደቁ እናቶች አድርጋችሁ፣ ምዕመናን ግን ጥቁር ከል ለብሳችሁ፣ አሁን ከል ለብሰ ምህላ እግዚኦታ በሚደረግበት ሰዓት ማለት እኔ ደግሞ ቀን በቀን ተቃውሞ ይሄንን ይመስላል። ጠቅለል ሲደረግ እየተገደሉ ላሉ ወገኖቻችን በዚህ ሰዓት ድምፅ ማሰማን ሲገባን እንዴት ነው ነጭ በነጭ ለብሰን ስንዘምር ስናመሰግን የምንታየው? ይህም ደግሞ ወደ ዓለም አቀፍ ሚዲያዎች ሄዶ የደረሰብን ያለውን ግፍና በደል የሚሸፍን ነው። ራሳችን በራሳችን ላይ ሲውሳይድ እንደመፈጸም ነው የሚል አይነት ነው እኔ እንደተረዳሁት። አይ ብለው ደግሞ ከዚህ ጋር ተቃራኒ ሀሳብ በማንሳት ለምንድን ነው የሚተቸው የአእላፋት ዝማሬ ፕሮግራሙ ነጭ በነጭ ለብሰን ፕሮግራሙ ማካሄድ አለብን የሚል ደግሞ በዚህ በኩል እስቲ እንስማ። ስትናገሩት ከምሰማው መስቀል አደባባይ መውጣት ያለብን ጥቁር ለብሰን ነው የሚል ነበረ። ዋናው ጥያቄ ከዛስ የሚለው ላይ ነው። ሁሉም ኦርቶዶክሳዊ ጥቁር ለብሶ መስቀል አደባባይ ይገኛል። መንግስት ደግሞ ይህንን ስለማይፈልግ ረብሻ ይፈጠራል። በማንና በማ በኦርቶዶክሳውያኑና በመንግስት ኃይሎች መካከል። ከዛ ምንድነው የሚፈጠረው? ግማሹን እያፈሰ ዘብጥያ፣ ከአቅሙ በላይ ከሆነም ጥይት መተኮስ ይጀመራል። አንዳንዱን በራሪ ጥይት አንዳንዱም ታርጌት ተደርጎ ይመታል። በዚህም የብዙ ወንድምና እህቶቻችንን ሞት እንዲሁም አካል ጉዳተኝነትን እንመለከታለን። ተጨማሪ ሞት፣ ተጨማሪ አካል ጉዳተኝነት። ታዲያ በአርሲ የሚገኙ የእናቶች ለቅሶ አይበቃም? ለምን ተጨማሪ በአዲስ አበባ ያሉ እናቶች ያልቅሱ? ለምን ህይወቱን በተስፋ እየታገለ ያለው ወጣት ወደ ዘብጥያ ይውረድ? ለምን በላቡ ቤተሰቡን የሚያስተዳድሩ አባት ለምን አካል ጉዳተኛ ይሁን? ለምን ቤተሰቡን ይበትን? ይህም ልጅ ያነሳው ነገር እውነታ አለው። አንዳንድ እኮ ኢንተርኔት ላይ ሁለት ሀሳብ ስንሰማ ሁሉም ልክ ናቸው የምንለው ጉዳይ አለ አይደለ? ያው ለማንኛውም ምን ታስባላችሁ? ኮሜንት ላይ እያስቀመጣችሁልኝ እናንተ ውይይቱን እንቀጥላለን። ለቤተ ክርስቲያናችን፣ ለህዝባችን፣ ለወገናችን የሚጠቅመው የተሻለ የትኛው ነው የሚለውንም እንመጣበታለን ነው። የዘንድሮ አእላፋት ዝማሬም ይካሄዳል ተብሎ ይኸው ጥናት እየተካሄደ ነው። መዝሙር ይሄ ነው የሚዘመረው እያሉ ያው ሶሻል ሚዲያ ላይ እየለቀቁ ይገኛሉ። ምን ይሄ ልምጣና በአምላኬ ፊት ልስገድ። በ2018 በአእላፋት ዝማሬ ላይ ከሚዘመሩ መዝሙሮች መካከል ጥቂቱን ላሰማችሁ። ግሩም ድንቅነ አምላኬ ግሩም ድንቅነ፣ ግሩም ድንቅነ ጌታዬ ግሩም ድንቅነ። በጎል በጎል ሰባ ሰገል በበረት ሰባ ሰገል በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ እንዳንያለ የለም የሚሳነ። አእላፋት ዝማሬ ላይ የቀረበው ክስና ወቀሳ ከዚህ ወገኖቻችን ላይ እየደረሰ ካለው ግፍና በደል ጋር የተያያዘ ነው። ቀጥታ Why is no one talking about what's going on in Ethiopia right now? Did you hear about what happened to the Orthodox Church? 25 people massacred October 29th, 2025. This just happened. I didn't hear anything about it. ኢትዮጵያ ውስጥ እየተፈጸመ ያለውን ሰምታችኋል።
በተለይ ኦርቶዶክስ ክርስቲያኖች ላይ እየተፈጸመ ያለውን ሰምታችኋል። ማንም ስለዚህ ጉዳይ ያወራ አይደለም እና መረጃ ልንገራችሁ ብላ ባለፈው አርሲ ላይ የተፈጸመውን 25 ሰዎች እንደተገደሉ ግፍና በደል እየተፈጸመ እንደሆነ ሰው ዝም ማለት እንደሌለበት በጸሎትም እናስባቸው መረጃውንም እናጋልጥ እየሆነ ያለውን ነው። እንግዲህ ገርማችሁም ግን እኛ ስለ ራሳችን እየደረሰብን ስላለው ነገር ለመናገር እንኳን እርስ በርስ ክርክሩ ስንገባ ዓለም ስለኛ ግፍና በደል ሰምቶ እየተናገረ እየተቃወመ ነው ያለው። ክርስቲያናችን ላይ ያለው እየደረሰ ካለው ግፍና በደል በአርሲ እየተገደሉብን ስላሉት ካህናት ከቀናት በፊት ተገለው በሆሮ ጉዱሩ ወለጋ ተገለው ሪሳቸው ራሱ አልተገኘም ነው የተባለው። እነዚህ አይነት ግፎች ሁሉ የተፈጸሙ ይሄንን ደግሞ እንዴት ዝም ብለን እንመለከታለን የሚል በሌላ በኩል ጥያቄ የተነሳበት መሆኑ ከዚህ ጋር የተያዘ ነው ማለት ነው። ጠቅለል ያለ ሐሳብ ስለያዘ ይሄን ቪዲዮ እንመልከት። እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምፅ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው? እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ ነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩ። ጣቱ በዚህ መልኩ አምርሮ እየተቃወመ ያለበት ጉዳይ ይሄ ነው። ጠቅልል አድርጎ አብዛኛውን ሀሳብ ከግራ ከቀኝ ሰምተናል። አሽሩካ አንተስ ምን ትላለህ ብትሉኝ እንዴ አላፋት ዝማሬማ መቀጠል ያለበት ትልቅ ደስ የሚል ፕሮግራም ነው እንጂ በእውነት ምን አይነት ድንቅ ሀሳብ ነው ያሰቡት ብዬ እኔ እንዲያውም ያስቀና ለዚህ ውስጥ እኔስ በኖርኩ የሚያስብል ነው አይደለም እንዴ? እና ግን የወገኖቻችን ግፍና በደል መቃወም ደግሞ አለብን እንዴ። ይሄ ሰርግና ምላሽ ላይ አይደለም ያለ ነው። በእውነት ቤተ ክርስቲያናችን ላይ ግፍና በደል እየደረሰብን እንደሆነ ምናሳይበት መንገድ መፈጠር አለበት። ብልጽግና ደስ የሚለው እኛ ስንባላ ስንበጣበጣውን ቤተ ክርስቲያን እርስ በርሷ እንደዚህ ልጆቿ ወጥተው ሲባሉ ደስ ይላቸዋል። 1-0 እየመራ ነው ማለት ነው ብልጽግና። በቃኛ ስንባላ ስንጣላ ስንታረክ ደስ ይለዋል እንዴ። መርሳት የሌለብን አንድ ነገር አለ። በዚህ በኩል ገዳዮች፣ ጨፍጫፊዎች ግፍ እየፈጸሙ ያሉ አሉ። ይሄንን ደግሞ እየደገፈ ያለ ስርዓት አለ። እሱን መቃወም አለብን። ሲጀመር ዋና ትኩረታችን ሁላችንም ማድረግ ያለብን እሱ ላይ ነው። ሁለተኛ ግፍ የተፈጸመባቸው ወገኖቻችን አሉ።
የተፈጸመባቸውን ግፍ ማጽናናት፣ መጸለይ፣ ለነሱ አለንላችሁ ደግሞ በህይወት ላሉትም ማለት ለተጎዱብን እንዴት ነው ድጋፍ የምናደርግላቸው፣ እንዴት ነው ሂውማኒቴሪያን እገዛ የሚደረግላቸው የሚለው ማሰብ ነው። ይሄ ከኛ የሚጠበቅ ነገር ነው። እኛ ግን ምን እየሰራን ነው? እየተነታረክን ያልተለበሰ ያልተለበሰ የሚል አጀንዳ ውስጥ ነው ያለ ነው። በእውነት ያሳዝናል። እንደዚሁ ደግሞ በተለያየ ፕሮግራሞች ላይ ተቃውሟችንን ማሰማት ነው። በውጭ ያለው አንዳንድ እንቅስቃሴ ደስ የሚል ነው፣ ነገር ግን እጅግ በጣም የወረደ ነው። በእውነት ወገኖቻችን ላይ የሚደርሰው ግፍ አያመንም እንዴ? በእውነት እህታችን ወንድማችን እንዴት ነው እናታችን ሲደርስብን ቤተሰብ እኮ ነን። ይሄ በእምነት የተሳሰረ በሀገር የተሳሰረ ህዝብ እንዴት ነው የሚደርስበት ግፍ ዝም ብለን የምንመለከተው? በካናዳ እንደዚሁ በአሜሪካ የተደረጉ ጥረቶች አሉ። በሴናተሮች ደረጃ እንደዚህ የደረሰ ነው የሚለውም በአሜሪካ መንግስት ለማሳወቅ የተደረገው ጥረት አለ። እጅግ በጣም አናሳ ነው። ግን ካለን ተጽዕኖ ካላት ቤተ ክርስቲያናችን ልትሰራ ከሚገባው እኔ በዛ ነው የምመለከተው። ኤፍሬም ተስፋ የተባሉት ያነሱትን ሀሳብ አነሳላቸዋለሁ። ጎልተው መታረም ይኖርባቸዋል ብዬ ማስባቸው ብለው ከገለጹት ውስጥ ፌስቡክ ላይ ፖስት ያደረጉት በየቦታው የሚታረዱ የሚሳደዱ ክርስቲያኖችን በጸሎት በማሰብና ጠንካራ የአንድነትና የትብብር ጥሪ በማድረግ መጠናቀቅ መቻል አለበት እንጂ የሰርገኛ ስብስብ ብቻ መምሰል የለበትም የሚል ሀሳብ አንስተዋል። እንደዚሁ ይሄ ጃንደረባው በተባለ ማህበር የተዘጋጀ ያለው አላፋት ዝማሬ ፕሮግራሙ መቀጠል አለበት። እንዴት ማስተካከል ይሄ የሚለውን ነገር ተነጋግረን ነው መፍታት ያለብን የሚል ሀሳብ አንስተዋል። አቤር ያበርታን፣ መልካም ነገር ያሳስበን፣ ግፍ የተገደሉብን ወገኖቻችን ነፍሳቸውን ከአብርሃምና ከይስሐቅ እቅፍ ያሳርፍልን። አሁንም ይሄ ግፍና በደል ይብቃልን እና ሌላ እዚህ ጋር መታወስ ያለበት ብልጽግና የፈበረከው አንድ ነገር አለ። ሰላም ፋብሪኬትድ ሰላም የሚባል ነገር ሰላም ቢሆን ደስ ይለን ነበረ። ሀገራችን ውስጥ ያው ፋብሪኬትድ ፒስ እየተፈጠረ ነው። ይሄም አርቲፊሻል የሆነ ሰላም፣ እድገት፣ ብልጽግና ተፈጥሯል። ይሄንንም ለሚዲያ ማሳየት ይፈልጋሉ በየአጋጣሚው። ያን ነው በአባይ ግድብ ሲመረቅ በተለያየ አዲስ አበባ ፕሮጀክት ምናምን እያሉ የሚያሳዩት ነገር ይሄንን ነው ብልጽግና እየፈጠረ ያለውና የዛ አካል ሆነን እንዳንመራ ችግራችን ሳይታይ እንዳይቀር በሚል ነው እንግዲህ ወጣቶቹ የተቃወሙ ያሉት እና ይሄንን ህብረተሰቡ መታገልና መቃወም አለበት። በቅርብ ጊዜ በደቡብ አፍሪካ የተካሄደ አንድ ንቅናቄ ነበረ። ሴቶች ላይ የተፈጸመ ያለውን ጥቃትና በደል ለማጋለጥ በሶሻል ሚዲያ ንቅናቄ ሲካሄድ ነበረ። ለቀናት 2 ቀን ነው ምናምን 3 ቀን ንቅናቄ ተካሄደ ሶሻል ሚዲያ ላይ። ምንድነው የሚሉት? መንግስት የደቡብ አፍሪካ መንግስት በህጋዊ ደረጃ ይህንን ነገር ያውግዝ፣ ይህንን ህግ ያብጅለት የሚል ተቃውሞ ነው ያሰሙት። ሁሉም እንግዲህ ተቃውሞ ሶሻል ሚዲያ ላይ ስራቸውንም አቁመው በየአደባባዩ ተቃውሞ ነው ማሰማት የቀጠሉት። የደቡብ አፍሪካ መንግስት እንግዲህ ወዲያው ነው በቃ የምትሉትን እስማማለሁ፣ አዎ ሴቶች እየተደፈሩ ነው፣ ግፍ እየተፈጸመ ነው፣ እየተገደሉ ነው፣ ይህን ነገር ለማስቆም እሰራለሁ፣ የፈጸሙትም ይጠየቃሉ እና ይሄም ደግሞ ኢመርጀንሲ ሀገራችን ያለ ችግር ነው በሚል አዋጅ አውጀው። ያው ይሄ ሀገር ሲኖር እንግዲህ እንደዚህ ነው፣ የመንግስት ሲኖር ይሄ ነው የሚደረገው። ብልጽግና በተቃራኒው የሚሰራውን ነገር የምንሰማው ነው። ሀገራችን ኢትዮጵያ ውስጥ ፉል ስኬል በሚባል ደረጃ በአማራ ክልል ጦርነት እየተካሄደ ነው። ይህንን ግፍና በደል የሚፈጸመው ሁሉ በየሚዲያው አንዳንድ ሚዲያ ላይ የምንሰማው ነው። አብዛኛው ያው ትቶታል ህዝቡን። ቀጣይ ደግሞ ከ9 ሚሊዮን በላይ ተማሪዎች ትምህርት መማር አልቻሉም። ኢትዮጵያ ውስጥ 4 ሚሊዮን በላይ ያሉት አማራ ክልል ነው። በጦርነት በረሃብ በችግር በመፈናቀል ያለው ይሄ ነው የማይባል ችግር ነው። ስለዚህ ይህን ሁላ ለመሸፈን ፋብሪኬትድ የሆነ ፒስ ነው እንግዲህ ሀገራችን ውስጥ የተፈጠረው። ይህንን ዝም ብለን ከምንመለከት የደረሰብንን ግፍና በደል መቃወም አለብን ነው እንግዲህ እየተባለ ያለው። አማኑኤል የለም የሚሳነው እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው መድኃኔዓለም ቸሩ አባታችን የሚሳነው የለም። ይሄ ጭንቀት ችግር ሁሉ አልፎ የምናይበት ጊዜ ይመጣል። የሚሳነው የለም፣ ያሳልፈናል። እንዲያው ሁላችን የምንናገረው ለወገኖቻችን በማሰብ ነው፣ በመጨነቅ ነው፣ ለቤተ ክርስቲያናችን መልካም ነገር በመመኘት ነው። እዚህ ላይ
ምንመለከታቸው ወጣቶች እርስ በርስ በዚህም ሆነው በዛም ሆነው ቢያወሩ ለቤተ ክርስቲያን በማሰብ ለወገን ለሀገር በማሰብ ነውና ይሄን ጊዜ እግዚአብሔር ያሳልፈን። እሱ ቃሉን ይናገር ተራራው ሜዳ ይሆናልና እንበል። ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህን ይመስል ነበረ። በቀጥታ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ ከአሽሩካ ቻናል ለዛሬ ይህን ይመስል ነበረ። ስለተከታተላችሁኝ ሁላችሁን ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። አሽሩካ የምርጦች ምርጫ። አመሰግናለሁ።